ሰላም ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ስጡ። እንዲሁም ይህ አካባቢ የት ይመስላችኋል? ይህን ቪዲዮ ያያችሁ ስለ ነጻነት ወርቅነህ እንግዲህ ቤተሰቦቹ ምርር ያለ የሚያሳዝን ነገር ተናግረዋል። እስኪ አብረን እንስማ። ባለቤቱ ምን አለችው? መጀመሪያ ላይ ከአሜሪካ ለምን መጣ ታሞ እያለ ማለት ነው እና ቡትቶን አልፈልግህም መጽሐፍን እና ቡትቶን ከዛ ቤት ይዘህ ውጣ ብላ አለች ብሎ ለእኔ መጀመሪያ የነገረኝ ያኔ ወንዴ እንደውም ህንድ ላይ ነው የነገረው። ለእኔ መጀመሪያ ነው የነገረኝ። ከዛ እኔ እንደውም ይሄን እድል አግኝተህ ለምን አትወጣም አልኩት። ውጣ፣ ለምን ምን ትጠብቃለህ? ከዚህ በላይ አንተ ለምንድን ነው ሰው የምታስልቀው? መውጣት እኮ አለብህ ስለው ሳይ ጥሩ ትዳር የለውም የሚለው ነገር ያስፈራው ነበር ማለት ነው። አዎ እሱ ያስፈራው ነበር። ብዙም አይናገርም በእርግጥ ግን ለኔ እንዲህ ነግሮናል። መጨረሻ ላይ ለሁሉ ለወንድሞቼ በሙሉ ነግሯል። በጣም በህይወቱ ሲጸጸት የነበረው ተስፋም የቆረጠበት ነገር አንዱን ትዳሩ ነው። እዛ ጋር እያደረገው ነገር ምንም ዋጋ እንዳልከፈለ አይነት ተደርጎ ነበር የሚወራኝ ነበር። አልጠቀመኝም። ለእኔም አሁን ብሩ አይጠቅመኝም እኮ ለእኔ ብላኛለች። ለእኔ ብላኛለች። ምን ማለት ነው አልገባኝም። ከዚህ የሚመነዝረው ነገር አይጠቅማትም። እሷም ስታስበው እኮ አይጠቅማትም ብሩም ማለት ነው። እዚህ ተመንዝሮ እሷ ጋር የሚሄደው ማለት ነው ሄደው እንደማይጠቅማት ነው። ትንሽ የብር ነው $2,000 አይጠቅመኝም ብላኛለች ለእኔ ለራሴ ማለት ነው። አሜሪካ ውስጥ የሚኖሩ ሰዎች ራይድ ሰርተው ኡበር ሰርተው በጣም ብዙ ዋጋ ከፍለው በወር ሊያገኙት የሚችሉት ብር ነው $2,500 ረጅም ሰዓት ሰርተው እንግዲህ የምትኖሩ ሰዎች ልታጋሩ እንችላላችሁ። እና $2,500 እንግዲህ በአመት 52,000-53,000 እንግዲህ እንደሰማችሁት ቡትቶህን ይዘህ ሂድ አልፈልግህም ብላ አለችኝ ብሎ ከዛ ሲመጣ በጣም ጠቁሮ በጣም ፊቱ እህት እንደተናገረችው እንግዲህ ፊቱ አባብጦ ከንፈሩ ተላልጦ ሰውነቱ እንዳለ አባብጦ ነው ከአሜሪካ ታሞ ማለት ነው። እና እዛ ታሞ ተኝቶ የሚጠይቀው ሁሉ እንዳጣ ነው ሚስቱ ያደረገችበት በደል የመጨረሻ ማለት ነው። እና ብዙ አሳዛኝ ነገሮችን ሰምተናል። ይህን ሁሉ ግፍ ተፈጽሞበት ሲያቃጥሉት፣ እንዲሁም ጓደኞቹ የተለያየ ነገር ሲያደርጉበት ነው ህይወቱ ያለፈው። በጣም ነው የሚያመው። ለአንድ ሳምንት ምንም አይነት ይሄን ይጠጣና ይምጣ ተባለ። ውሃ ምናምን በቃ የተሰጠው ነገር አለ። ምንም አይነት መድኃኒት አልተሰጠው። ውሃ ብቻ እየጠጣ የተሰጠን ምግብ አለ፣ ወተት፣ ኮርንፍሌክስ፣ እንቁላል ቅቅል ምናምን በቃ በጣም ደስተኛ ነበር እዛና በሳምንት ውስጥ ሽሪንክ እንትኑ ተስተካክሏል፣ ጉበቱ ማለት ነው። በአንድ ሳምንት ውስጥ በ10 ቀን ማለት ነው። ከዛ ስለዚህ ይሄ ልጅ የታሸጉ ምግቦች፣ ይሄ ቺፕስ ምናምን፣ ለስላሳ መጠጦች ምናምን እነሱ አይነት ነገሮች ናቸው እንትን የሚሉት ለስላሳ ኮካ ምናምን እንደዚህ አይነት ነገሮች ካልወሰደ ይድናል ተባለና እንደገና ድጋሚ ከ10 ቀን በኋላ እቺ ፕሮቲን ሼኮች ምናምን ፕሮቲኖችን አዘዘለትና ለምርመራ ድጋሚ ተደረገለት ማለት ነው። ልክ ከተቀመጥን በ30ኛው ቀን አካባቢ እንትን ተባለ ማለት ነው። ሲታይ አሪፍ ነው። ከዛኛ እኔና ወንዴ እንደው ምናልባት መጠጥ አዲክት መጠጥ ሲከለከል አዲክት ሊሆን ይችላል ይመርመር ሲል አልመረመርም ያለኝ መተው እችላለሁ ሲል በፍጹም መመርመር አለበት አለ። ተመረመረ። ወንዴ እንደው ይመርመር አለ። ተመረመረ። ሲመረመር መጠጥ አዲክት አይደለም ልጁ። እኛ እንደውም በቃ እዚህ መድኃኒት አለ ይታዘዝልሃል ሲባል እሺ በቃ ለሌላ ሰው እንኳን እንግዛው ብለን ስንለው አይቻልም አለ እንጂ አዲክት እንዳይጠጣ የመጠጡን ስሜት የሚተካላት። አዎ ለምን መድኃኒት አለች እሷን ስትወስድ መጠጥ የሚባል ነገር አጠጣም። እሺ እና እኛውን የዛኔ ወይ ዝም ብለን ገዝተን ሰውየው ጽፎልን ማድረግ እንችል ነበር። እንደው አንዳንዴ ሳስበው እሱ ለሙድ ነው አለ እኮ እኔ ለሙድ ነው እንጂ እንትን ምለው እንትን አይደለም ብተዋለው ብለው እንትቷል። እውነትም እዛም 40 ቀን ስንቀመጥ ትቷል። እና እኛ ህንድ በነበርን ሰዓት ልንሄድ 1 ሳምንት ሲቀር እነሱ መጡ። እነማን ናቸው? ሚስቱና ልጆቹ እና ማልኩኝ። ከዛ ለፍጹም እናንተ የምትወዱት ከሆነ እንደማንቹ እንዲኖር ከፈለጋችሁ የሚመገበው ነው ይሄ ነው። መጠጣት ያለበት ውሃና ውሃ ብቻ፣ ምንም ነገር ይሄ ቅድም ያልኳቸው እነዚህ ለስላሳ መጠጦችና አልኮል ጭራሽ የማይታሰብ ነገር ነው ያለው። በአንዲት ማድረግ እንኳን አትችልም ተባለ። እሺ ተባልን። የመጀመሪያውን ለ1 ወር የሚጠቅመውን መድኃኒት ሰጡን።
እሱን ይዘን መጣ። እኔ ሲሪየስሊ የዛን ቀን ነገርኩ ማለት ነው። ነገርኩኝ ከዚህ በኋላ ሄደ የምትገናኛቸው ሰዎች መጠንቀቅ አለብህ። አንዳንድ ጊዜ ሰው የወደደህ መስሎ እቺን ቀመስ እያለ አንዳንድ ነገር ሊልህ ይችላል። እንደዚህ አይነት ነገር ውስጥ እንዳትገባ አደራህን ብዬ ለምኜ ነግሬዋለሁ። ስለዚህ የነበረው ነገር ቆይታችን የነበረው ምንድነው ከሰርጀሪ ወደ መድኃኒት ተቀይረለት እንደገና በጣም ቀላል እንደሆነ በትሪትመንት እንደሚድን ነገር ግን እንክብካቤ ኢንቫይሮንመንት ወሳኝ እንደሆነ የሚበላው የሚጠጣው ነገር ተመርጦ እንደሆነ ተነግሮ ነው የመጣ ነው። በጣም የሚገርመው ነገር ፊቱ በጣም ተስተካክሎ አይኑ ተስተካክሎ ሰውነቱ በጣም ጥሩ ሆኖ ፎቶም ጭምር ስላለ ማለት ነው። አይ ሚዲያ ላይ የምንመለከተው ነው። ከህክምና ከመጣችሁ በኋላ ያለውን የመጀመሪያ 8 ወር አካባቢ ማየት እንችላለን። ከህክምና ከመጣችሁ በኋላ ጥሩ ተስተካክሎ ነበር። እንደዛ ነው የነበረው እና በዚህ አጋጣሚ ህንድ ላይ ያው ከህክምና ውጪ ያው ነፃነት የሚገርመው እዛ በጣም ሬላን ጨምሮ ያነበሩ ነርሶች ሐኪሞች በጠቅላላ ወደውት ነበረ። የተወሰነ ስለ ታሪኩም ነገር ናቸው። ኢትዮጵያ ውስጥ የፐብሊክ ፊገር እንደሆነ ጎግል አድርገው አይተው የተለየ እንክብካቤ አድርገውለት በቃ አንተ በጣም ምንም ይሄ ተራ ነገር ነው። እነዚህ ሰዎች አሁን እያሉ ያሉት ጓደኞቹ ናቸው መጠጥ እያጠጡ ህይወቱን እንዲጠፋ የተደረገው እያሉ ናቸው ማለት ነው። ጓደኞቹ እንደገደሉት እየተናገሩ ነው። በቀን መጠጥ ቤት ዶክተር እንግዲህ በኮርኪ ክዳን እንኳን ምንም አይነት ነገሮች እንዳጠጣ ተብሎ ተከልክሎ ነበረ እና ለህይወቱ መጥፊያ የሆኑት ጓደኞቹና የሚስቱ እናት ሚስቱ ናቸው በማለት ነው ክስ የመጡት። ያሳዝናል። እንግዲህ ነፍስ ይማር። ሌላ ምን እንላለን? የአርቲስት ነፃነት ወርቅነህ ቤተሰቦች ጓደኛው ነኝ ያለውን አስናቀን ወረዱበት፣ አይገልጸውም፣ ወረዱበት። አሁን ቃለ ምልልሱን አይቼ መጨረሴ ነውና የታዘብኩትን በአጭሩ ጽፌያታለሁ። እስኪ ላቀርብላችሁ። የአርቲስት ነፃነት ወርቅነህን በተከትሎ በህዝብ ዘንድ ከፍተኛ ስሜት ከፈጠሩት ክስተቶች አንዱም አስናቀ የተባለው አርቲስት የ29 ዓመታት የማይነጠል ጓደኛው መሆኑን በመግለጽ ያቀረበው የእንባና የሐዘን ትርክት ነው። ሆኖም የነፃነት እህት ሚሚና ወንድሙ ወንዴ በዩቲዩብ በሰጡት ቃለ ምልልስ ይህንን የማህበራዊ ሚዲያና የአደባባይ ጓደኝነት ትርክት እጅግ ሞጋጅ በሆነና ማስረጃን መሰረት ባደረገ መልኩ አፈራርሰውታል። ቤተሰቦቹ እንዳጋለጡት ከስሜት ቀስቃሹ የአስናቀ ንግግር ጀርባ ያለው እውነተኛ ጓደኝነት ሳይሆን አጥፊነትን ማጀብና የራስን ስም የማጉላት ፍላጎት ነው። ተዋናይ አስናቀ በቀብር ስነ ስርዓቱ ላይ በ29 ዓመታት ውስጥ ከአንድ ወር ውጪ ተለያይተን አናውቅም ማለቱ የብዙዎችን አንጀት በልቶ ነበረ። ነገር ግን የአርቲስት ነፃነት ወርቅነህ እህት ሚሚ ይህንን በአሃዝና በታሪክ ስትሞግተው የውሸቱን ስፋት ያሳያል። ነፃነት ያረፈው በ43 ዓመቱ ነው። ከዚያ ላይ 29 ዓመት ሲቀነስ ጓደኝነታቸው በ14 ዓመቱ እንደጀመረ ያሳያል። ነገር ግን ሚሚ እንደምትለው ነፃነት በ16 ዓመቱ የሳምባ ምች ታሞ ከአባቱ ጋር የነበረበት ጊዜ፣ በአሜሪካ ለ2 ዓመት ከ7 ወራት የኖረበት ጊዜ እንዲሁም አስናቀ በስራ ምክንያት ሐረር የኖረባቸው ረጅም ዓመታት አሉ። እነዚህ ተጨባጭ የህይወት ውጣ ውረዶችና ርቀቶች እያሉ ከአንድ ወር ውጪ አልተለያየንም ብሎ መናገር የሐዘኑን መድረክ ለራስ ፕሮሞሽን ከመጠቀም የዘለለ ትርጉም እንደሌለው ቤተሰቦቹ በአጽንኦት ሞግተዋል። በዚህ ቃለ ምልልስ ውስጥ እጅግ አሳሳቢ ሆኖ ያየሁት ነገር ደግሞ የጓደኝነት እውነተኛ ትርጉም መፈተሹ ነው። ነፃነት ህንድ ታክሞ ሲመለስ ሐኪሞቹ በአንዲት የጠርሙስ ቆርኪ መጠን እንኳን አልኮል እንዳይወስድ ጥብቅ ማሳሰቢያ ሰጥተው ነበር ቤተሰቦቹ እንዳሉትም። ይህን ደግሞ ቤተሰቦቹ ለአስናቀና ለሌሎች ጓደኞቹ በግልጽ አሳውቀዋል። የነፃነት ወንድም ሲናገር እውነተኛ ጓደኛ ማለት ጓደኛው ገደል ሲገባ አብሮ የሚገባ ሳይሆን ተጨቃጭቆም ቢሆን ከጥፋት የሚመልስ ነው በማለት የአስናቀን ጓደኝነት ሚዛን ላይ ያስቀምጠዋል። ነፃነት መጠጥ በማይገባው የጤና ቀውስ ውስጥ ሆኖ ሳለም እና አስናቀ ታገስ በተባለ መጠጥ ቤት ውስጥ አብረው ይጠጡ እንደነበርና ሂሳቡንም ነፃነት ይከፍል እንደነበር ቤተሰቦቹ አጋልጠዋል። ከዚህም አሳዛኙ ነገር አስናቀ ራሱ በቀብሩ ዕለት ዛሬ ከታገስ ቤት ቀጠሮ ነበረን በማለት መመስከሩ ነው። ለህይወቱ አደገኛ የሆነን ነገር ሲያደርግ ከመከልከል ይልቅ አብሮ በመጠጣት የሚያጅብ ሰው እንዴት የ29 ዓመት አሳቢ ጓደኛ ሊባል ይችላል የሚለውን የቤተሰቦች ጥያቄ
ህብረተሰቡ ስለ ጓደኝነት ያለውን ብዥታ የሚያጠራ ነው። አስናቀ በቤተሰቡ ስብሰባ ላይ ከናንተ በላይ እኔ ነኝ ያዘንኩት፣ እኔ ነኝ የምጎዳው በማለት የሐዘኑን ዋና ባለቤት ለመሆን መሞከሩን ቤተሰቦቹ ክፉኛ እንዳስቀጣቸው በዚሁ ቃለ ምልልስ ላይ ተናግረዋል። ሆኖም ነጻነት በህይወት እያለ የነበረው እውነታ ለወንድሙ ለወንዴ አውጥቶ ነግሮት ነበረ። ብዙ ሰው በዙሪያ ቢኖርም እኔ ሰው የለኝም። ይህ አሳዛኝ ንግግር ነጻነት በጓደኞች ዘንድ የነበረውን የብቸኝነት ስሜትና የጓደኞቹን አስመሳይነት ራሱ ጠንቅቆ ያውቅ እንደነበር ያሳያል። በተጨማሪም አስናቀ በማህበራዊ ሚዲያ ላይ ነጻነት መኪና ከገዛ 1 ወር ከ15 ቀኑና ከዚያ በፊት አልነበረም በማለት ያሰራጨው መረጃ የጎፈንድሚ የገንዘብ ማሰባሰቢያን ትርክት ለማጠናከር ሆን ተብሎ የተፈበረከ መሆኑን ቤተሰቦቹ አጋልጠዋል። እውነታው ግን ነጻነት መኪናውን ከገዛ 8 ወራት እንዳለፉት የውል ማስረጃዎች ያረጋግጣሉ። የሟችን ስምና ክብር ዝቅ አድርጎ ገንዘብ ለመሰብሰብ መሞከር ከእውነተኛ ጓደኝነት ይልቅ የጥቅምና የትርክት ፖለቲካ ማራመድ መሆኑን ቤተሰቦቹ በዚህ ቃለ ምልልስ ላይ ሲሞግቱ ሰምቻቸዋለሁ። የነጻነት ቤተሰቦች ያጋለጡት የአስናቀና መሰል ጓደኞች ታሪክ በማህበራዊ ሚዲያ አደባባይ ከሚታየው የሐዘን ትወና ጀርባ ያለውን አስደንጋጭ ግብዝነት ያሳያል። አንድን ሰው በህይወት እያለ ከጥፋቱ ሳይታደጉ አብሮ በመጠጣት ገደል እንዲገባ መንገዱን አመቻችቶ ሲሞት ግን ከኔ በላይ ማንም አላዘነም በማለት የአደባባይ ጀግና ለመሆን መሞከር የሞራል ኪሳራ መሆኑን ይህ የቤተሰቦቹ ምስክርነት በግልጽ ያሰምርበታል። እናንተስ ምን ታዘባችሁ? ሌላ ተጨማሪ ትንታኔ በዩቲዩብ ገጻችን ይዘን እንቀርባለን። ጠብቁን።